ሰላም ውድ የቻናሌ ቤተሰቦች፣ ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናላችን ቤተሰቦች፣ በዛሬ ዝግጅታችን የአማርኛ ፊደላትን ክፍል 2 ብዬ ወደ ጎን እያነበብኩ ማሳያችሁ ይሆናል። ይህን ቪዲዮ እስከ መጨረሻው ላይክ፣ ሰብስክራይብ፣ ሼር በማድረግ ተከታተሉኝ። እንዲሁም ኦንላይን መማርና መከታተል ለምትፈልጉ ከዚህ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ የትኛውም ሀገር ላይ ሆናችሁ ሰዓት ቦታ ሳይገድባችሁ አማርኛና ሌሎች የትምህርት አይነቶችን መማርና መከታተል ትችላላችሁ። ወደ ዛሬ ትምህርታችን ስንሄድ እዚህ ጋር ነ ኘ አ ከ ኸ ወ ዘ። እስቲ አንዴ ልድገመው። እዚህ ጋር ማን ያልኩኝ ከዛች ነ ከዛች ኘ እቺ አ እቺ ከ እቺ ኸ እቺ ወ እቺ ዘ። እንግዲህ እነዚህ ፊደላት ላይ ከጎናቸው ቅጥል መጨመር ሁለተኛ ፊደል ታረጓቸዋላችሁ። ስለዚህ እዚህ ጋር ይሄ ሁለተኛ ዩ፣ ከዛ አይነ ሁለተኛ ኑ ኡ ኩ ሁ ው ዙ። እስቲ አንዴ ልድገመው። ዩ ኑ ኙ ኡ ኩ ሁ ው ዙ። እሺ እነዚህ ፊደላት ላይ ደግሞ መጀመሪያ ፊደላትን እንግዲህ እንዳያቸዋቸው ምንም ነገር የላቸውም። ሶስተኛ ፊደል ለማድረግ ደግሞ በቀኝ በኩል ታች ላይ እግራቸው ላይ ሸፈፍ በማድረግ ቅርጻቸውን መለየት ትችላላችሁ። ወይም ሶስተኛ ፊደላት ከሆኑ በእግራቸው ላይ እንደምታያቸው በቀኝ በኩል ቅጥል አላቸው። ድምጻቸው ደግሞ የሶስተኛ ይ፣ የነ ሶስተኛ ኒ፣ የኘ ሶስተኛ ሚ፣ የአ ሶስተኛ ኢ፣ የከ ሶስተኛ ኪ፣ የሃ ሶስተኛ ሂ፣ የወ ሶስተኛ ዊ፣ የዘ ሶስተኛ ዚ። እስቲ አንዴ ልድገመው ተከታተሉኝ። እዚህ ጋር ማን ያልኩኝ ይ፣ ኒ፣ ኒ፣ ኢ፣ ኪ፣ ሂ፣ ዊ፣ ዚ። እነዚህ ሶስተኛ ፊደል ናቸው። አራተኛ ፊደላት ደግሞ ባለ አንድ እግር ከሆኑ ወደ ግራ ይጣመማሉ። ባለ ሁለት እግር ከሆኑ ደግሞ የመጀመሪያ እግራቸው ያጠራን። እዚህ ጋር እንደምታያቸው በግራ በኩል ወይም ደግሞ የመጀመሪያ እግራቸው ያጠራን ባለ ሁለት እግሮች። ድምጻቸው ደግሞ ያ፣ ና፣ ኛ፣ አ፣ ካ፣ ሃ፣ ዋ፣ ዛ። እስቲ አንዴ ልድገመው። ያ፣ ና፣ ኛ፣ አ፣ ካ፣ ሃ፣ ዋ፣ ዛ። እነዚህ አራተኛ ላይ ያሉ ፊደላት ናቸው። አምስተኛ ላይ ያሉ ፊደላት ደግሞ የመጀመሪያ ፊደሎች ላይ በቀኝ በኩል ታች ላይ ቀለበት በመጨመር አምስተኛ ፊደል ቅርጽ ታስይዟቸዋላችሁ ማለት ነው። ድምጻቸው ደግሞ እዚህ ጋር ዬ፣ ኔ፣ ኜ፣ ኤ፣ ኬ፣ ሄ፣ ዌ፣ ዜ። እስቲ አንዴ ልድገመው። ዬ፣ ኔ፣ ኜ፣ ኤ፣ ኬ፣ ሄ፣ ዌ፣ ዜ። እነዚህ አምስተኛ ላይ ያሉ ፊደላት ናቸው። ስድስተኛ ላይ ያሉ ፊደላት ደግሞ የተለያየ ቅርጽ አላቸው። ስለዚህ ድምጻቸውን የመላውን እያላችሁ የጻፋችሁ ተለማመዱ። እዚህ ጋር የስድስተኛ ይ፣ ን፣ ኒ፣ እ፣ ክ፣ ህ፣ ው፣ ዝ። እስቲ አንዴ ልድገመው። እዚህ ጋር ይ፣ ን፣ ኒ፣ እ፣ ክ፣ ህ፣ ው፣ ዝ። እሺ ሰባተኛ ፊደላት ደግሞ ባለ አንድ እግር ከሆኑ አናታቸው ላይ እንደምታያቸው ቀለበት አላቸው። ባለ ሁለት እግር ከሆኑ ደግሞ በቀኝ በኩል ወይም ደግሞ የመጨረሻ እግራቸው ያጥራል ማለት ነው። ቅርጻቸውን በዚህ መያዝ አለባቸው።
ድምጻቸውን ደግሞ እኔ የምለውን እያላችሁ ተከተሉኝ። እዚህ ጋር የሰባተኛ ፊደል ዮ፣ የነ ሰባተኛ ፊደል ኖ፣ የኘ ሰባተኛ ፊደል ኞ፣ የአ ሰባተኛ ፊደል ኦ፣ የከ ሰባተኛ ፊደል ኮ፣ የሃ ሰባተኛ ፊደል ሆ፣ የወ ሰባተኛ ፊደል ዎ፣ የዘ ሰባተኛ ፊደል ዞ ዞ። እስቲ አንዴ ልድገመው። እዚህ ጋር ዮ፣ ኖ፣ ኞ፣ ኦ፣ ኮ፣ ሆ፣ ዎ፣ ዞ ዞ ብላችሁ ታነባላችሁ። እሺ ወደ ቀጣዩ እዚህ ጋር ዠ፣ እነዚህ ደግሞ የመጀመሪያ ፊደል ናቸው። ዠ፣ ከዛ ይቺ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ፣ ጸ ጸ። እስቲ አንዴ ልድገመው። ዠ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ፣ ጸ ጸ። እሺ ሁለተኛ ፊደል ሲሆኑ ጎናቸው ቅጠል መጨመር። እዚህ ጋር የዠ ሁለተኛ ዡ፣ የደ ሁለተኛ ዱ፣ የጀ ሁለተኛ ጁ፣ ጉ፣ ጡ፣ ጩ፣ ጡ፣ ጹ። አንዴ ልድገመው። ዡ፣ ዱ፣ ጁ፣ ጉ፣ ጡ፣ ጩ፣ ጡ፣ ጹ ጹ። እሺ ሶስተኛ ፊደል ሲሆኑ ደግሞ ምን አላቸው? እዚህ ጋር እንደምታያቸው በቀኝ በኩላቸው ላይ አግድም መስመር ወይም ቅጠል አላቸው። ስለዚህ ሶስተኛ ፊደልን ቅርጻቸውን በዚህ መያዝ ይኖርባቸዋል። እንግዲህ እንደምታያቸው ነው። ስለዚህ እግራቸው ላይ ምን አላቸው? ሁሎችም በተመሳሳይ በቀኝ በኩል አግድም መስመር ወይም ቅጠል አላቸው። ስለዚህ ድምጻቸው ደግሞ የዠ ሶስተኛ ዢ፣ የደ ሶስተኛ ዲ፣ የጀ ሶስተኛ ጂ፣ ጊ፣ ጢ፣ ጪ፣ ጲ፣ ጺ ጺ። እስቲ አንዴ ልድገመው። ዢ፣ ዲ፣ ጂ፣ ጊ፣ ጢ፣ ጪ፣ ጲ፣ ጺ ጺ። እሺ አራተኛ ፊደላት ደግሞ እንደምታያቸው እነዚህ ጋር ባለ ሁለት እግር ናቸው። ተራውን ሶስቶች የመጀመሪያ እግራቸው አጣራ ነው። ስለዚህ አራተኛ ፊደል ለመሆን ባለ ሁለት እግር ከሆኑ የመጀመሪያ እግራቸው አጣራም፣ ባለ ሶስት ከሆኑ ደግሞ ሁለቱ ተራውን እንደምታያቸው ባለ ሶስት እግር ናቸው። እነዚህ ማጣራ ናቸው። እነዚህ ባለ ሁለት እግር ማጣራ ናቸው። እዚህ ጋር ማነች ባለ አንድ እግር የገ ቤተሰብ አራተኛ ፊደል ወደ ግራ የዞረች ጠማማ ነገር ነች ማለት ነው። ስለዚህ ሌሎች ባለ ሁለት እግሮች እና ባለ ሶስት እግር በዚህ ተራ በምታዩበት ሰዓት የመጀመሪያ እግራቸው ወይም ደግሞ በግራ በኩል ያለው እግራቸው አጣራ ነው ማለት ነው። ስለዚህ ቅርጻቸውን በዚህ መለየት፣ ድምጻቸውን ደግሞ እኔ የምለውን እያላቸው እስከ መጨረሻው ተከታተሉኝ። እዚህ ጋር የዢ አራተኛ ዣ፣ ዳ፣ ጃ፣ ጋ፣ ጣ፣ ጫ፣ ጳ፣ ጻ ጻ። እስቲ አንዴ ልድገመው። ዣ፣ ዳ፣ ጃ፣ ጋ፣ ጣ፣ ጫ፣ ጳ፣ ጻ ጻ። እሺ እነዚህ ደግሞ አምስተኛ ፊደላት ናቸው። እንግዲህ የመጀመሪያ ፊደላትን ከጻፋችሁ በኋላ በቀኝ በኩል ታች ላይ ቀለበት ጨምሩባቸው አምስተኛ ፊደል ይሆናሉ። ስለዚህ ቅርጻቸው እንደምታያቸው ቀለበት ቀለበት አላቸው በቀኝ በኩል ታች ላይ ማለት ነው። ድምጻቸው ደግሞ እዚህ ጋር ዤ፣ ዴ፣ ጄ፣ ጌ፣ ጤ፣ ጬ፣ ጴ፣ ጼ ጼ። እስቲ እንዴ ልድገመው። ዤ፣ ዴ፣ ጄ፣ ጌ፣ ጤ፣ ጬ፣ ጴ፣ ጼ ጼ። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። ስለዚህ ድምጻቸውን የምለውን ያላችሁ እየጻፋችሁ እስከ መጨረሻው እዚህ ጋር ዢ፣ ከዛ እቺ ዲ፣ ጂ፣ ግ፣ ጥ፣ ጪ፣ ጵ፣ ጽ ጽ። እስቲ አንዴ ልድገመው። ዢ፣ ዲ፣ ጂ፣ ግ፣ ጥ፣
ጭ ጵ ጽ ጽ። ሰባተኛ ፊደል ደግሞ የመጨረሻ እግራቸው አጣራ ነው። ባለ ሁለት እግር ከሆኑ ባለ አንድ እግር ከሆኑ ቅድም እንደነገሯቸው አናታቸው ላይ ቀለበት ይኖራቸዋል። ስለዚህ እዚህ ጋር በምታዩበት ሰዓት ሰባተኛ ፊደሎች ተራውን ሶስቶች ሰባተኛ ፊደል የመጨረሻ እግራቸውን በቀኝ በኩል አጣራ ነው ማለት ነው። እዚህ ጋርም በተመሳሳይ ስለዚህ ቅርጻቸውን በዚህ መያዝ ድምጻቸውን ደግሞ ኦ ሚል ድምጽ ያስተጋባሉ። እዚህ ጋር ዦ ከዛቲ ዶ ጆ ጎ ጦ ጮ ጶ ጾ። እስቲ እንደልድ ደግሞ ዦ ዶ ጆ ጎ ጦ ጮ ጶ ጾ ብላችሁ ታነባላችሁ ማለት ነው። ለዛሬ ይዤላችሁ የመጣው ቪዲዮ ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ